ጄኔራል ምግበይ ከዲደብሊው ወይንም ድምፂ ወያኔ መሰለኝ የሚሉት ድምፂ ወያኔ ነው ድምፂ ወያኔ እንደዛ ነው የሚሉት። ከዛ ጋር አንድ አነጋጋሪ ቃለ መጠይቅ አድርገው ዛሬ በጣም የውዝግብ ማዕከል ሆኗል። ብዙ ነገር ነው ያነሱት። ጄኔራል ምግበይ ስለ ራሳቸው አንስተዋል፣ ስላለው ሁኔታ አንስተዋል፣ ስለሚቀርቡባቸው የተለያዩ ክሶች ሁሉ ተጠይቀው ምላሽ ማብራሪያ ሰጥተዋል። ከዛ ውስጥ በሶስቱ ጉዳዮች ላይ እንነጋገራለን። ትንሽ ሰፋ አድርገን ለማየት እንሞክራለን። ይሄንን ማለት ነው። አንደኛው በጣም አነጋጋሪ የነበር ጸረ ድሮን ታጥቀናል የሚለው ነው። እሱንም እናነሳዋለን። አንደኛው ግን ስለ ራሳቸው ካነሱት እንጀምር። ጄኔራል ምግበይ በብዙ ወንጀሎች ነው የሚከሰሱት። እንግዲህ በትግራይ ሰራዊት ውስጥ ተጽዕኖ ፈጣሪ ናቸው ተብለው ከሚታሰቡት አንደኛቸው እሳቸው ናቸው። የምዕራብ ግንባር ዋና አዛዥ ናቸው እና በተለይ አሁን ትግራይ ላይ ካለ የወርቅ ንግድ ጋር በጣም ስማቸው ተያይዞ ይነሳል። የጄኔራል ምግበይ ይህንን አጋጣሚ ሀብት ለማፍራት ተጠቅሞበታል ተብሎ በብዛት የሚታሙ ሰው ናቸው። ይሄ አይነት ጥያቄ ቀርቦላቸው ያነሱት ነገር ነበረ። የሰጡት ምላሽ አለ። ያም ምላሽ ሀብታም ነበርኩ የሚል በጣም ሀብታም ነበርኩ፣ ሀገር ውስጥ ብቻ አዲስ አበባም መቀሌም ወደ 14 ካምፓኒ ነበረኝ፣ መኖሪያ ቤትን ሳይጨምር ማለት መኖሪያ ቤት አዲስ አበባም መቀሌም ዱባይም አለኝ እና በጣም ሀብታም ነኝ። በጣም ቆንጆ ህይወት ነበር የምኖረው። ክረምት ልጆቼንም ቤተሰቤን ይዤ ሲያሻኝ ዱባይ ሲያሻኝ አሜሪካ እየሄድኩ ነበር ማሳልፈው። ይሄ የትግራይ ጦርነት እስኪመጣ ጊዜ ድረስ እንደዛ ነበር። ጥሩ የቢዝነስ ሰው ነበርኩ ነው የሚሉት። በተለያዩ ዘርፎች ላይ ካምፓኒዎች ነበሩኝ ነው የሚሉት። ልክ ጦርነቱ ግን ሲጀምር እነዚህን ካምፓኒዎች በሙሉ ዘግቼ ወደ ጦርነቱ ነው ያተኮርኩት እና አሁን ላይ ደግሞ የሚባለው ይሄ የማዕድን ምናምን ደግሞ የሚባለው ነገር ጭራሽ እኔ እዚህ አይነት ነገር ውስጥ የለሁበትም። ማዕድንን በሚመለከት ማቆም ነገር የለም፣ አልገባሁበትም። ዝም ብሎ ውሸት ክስ ብቻ ነው የሚቀርበው፣ ውንጀላ ብቻ ነው የሚቀርበው እና ውሸት ነው። እዚህ ውስጥ የለሁበትም። አካባቢው ላይ ያሉ የሰራዊቱን አመራሮች፣ የአስተዳደር መዋቅር ውስጥ ያሉ ሰዎችን ጠይቆ ማንም ሰው መረዳት ይችላሉ ብሎ እነሱንም እንደ ምስክርነት ይጠራሉ። እኔ የቀርበባቸው የነበረውን ክስ በዚህ አይነት መልኩ ሊያስተባብሉት ሞክረዋል። ለትግራይ ሕዝብ ስል የነበረኝን ህይወት ሁሉ አጥቼ ወይም ደግሞ ትቼ ነው እዚህ ትግል ውስጥ ያለሁትኝ የሚል ራሳቸውን እንደውም እንደ ባለውለታ አድርገው ሁላ ነው ያቀረቡት። ለትግራይ ህዝብ ውለታ እየዋሉለት እንደሆነ ያን ጥሩ ህይወት ትተው ነው ትግል ውስጥ ያሉት እና የሚቀርብባቸው ክስ ይህንን አጋጣሚ ለግል ጥቅማቸው አውለውታል ነው። እሳቸው ግን ምን የግል ጥቅም ነው? እንደውም የግል ነገሬን በሙሉ ዘግቼ ነው እዚህ ትግል ውስጥ ያለሁት በሚል ነው እና በጭራሽ እኔን የማይገልጽ አይነት ክስ ነው በሚል ነው ያስተባበሉት። ብዙዎች ይህንን መነጋገሪያ ያደርጉት አላየሁም። ግን አንዱ በጣም ሊያነጋግር የሚገባው ጉዳይ ይሄ ነው። ታስታውሱ ከሆነ እነ ጌታቸው ረዳም እኛም በጣም በተደጋጋሚ እናነሳው የነበረው የተወሰኑ ቡድኖች የተወሰኑ ግለሰቦች በቡድን ተደራጅተው ፓርቲውን ጠልፈው መንግስትን ጠልፈው ሰላም ቢሆን መረጋጋት ቢኖር ሊመጣባቸው ከሚችል ተጠያቂነት ለመዳን ሲሉ የሚፈጥሩት ውጥረት እሱን ተከትሎ የሚፈጠር ጦርነት ነው ትግራይ ውስጥ ያለው እንል ነበር። በጣም በተደጋጋሚ ለኛ ጄኔራል ምግበይ ስለራሳቸው የተናገሩት ሀብታም ነበርኩ፣ ጥሩ ህይወት ነበር የምኖረው፣
ብለው የተናገሩት ጉዳይ የሚነግረን ያንን የሚያረጋግጥልን ያንን ያልነውን ጉዳይ እንጂ እሳቸው ንጹህ ስለመሆናቸው አይደለም። በምን አይነት መንገድ አመጡት ይሄንን ሀብት ካልን ምንም ጥያቄ የለውም፣ ግልጽ ዘርፈው ነው ያመጡት። ስልጣን ላይ በነበሩበት ወቅት በመከላከያ ውስጥ የነበራቸውን ስልጣን ተጠቅመው ለ20 ምናምን ዓመት ዘርፈው ያመጡት ሀብት ከኢትዮጵያ ሕዝብ ዘርፈው ነው ወደ 14 ካምፓኒ አዲስ አበባ፣ መቀሌ፣ ዱባይም ቤትና ህንፃ የገነቡት። እሳቸው በዚህ ደረጃ ናቸው። ሌሎቹም ደግሞ በዚህ ልክና ከዚህም በላይ ነው ያላቸው። ያኔ ደግሞ እንዳሻቸው ነበር የሚሰሩት። እንዳሻቸው እንዳይታወቅ ነገሮችን እያወሳስቡም አልነበረም፣ በግልጽ ነበረ። እና የሀብት ምንጫቸው ዝርፊያ ስለመሆኑ በእርግጠኝነት ነው እምላችሁ። ያንን የሚያረጋግጥ መረጃ በፍጹም አይጠፋም። አዲስ ነው እያልኩ አይደለም። አሁንም ስንት ሌባ ነው ያለው በብልጽግና ስር ደግሞ ሆኖ የሚዘርፍ ማለት ስልጣን ላይ ያለ። የነ ጄኔራል ምግበይ አዲስ ነው እያልኩ አይደለም። እነሱ ብቻ ናቸው ዘራፊ፣ ሌላው አይደለም እያልኩ አይደለም። ኢትዮጵያ ውስጥ ሲሾም ያልበላ ሲሻር ይቆጨዋል ነው የሚባለው። በቃ የተሾመ በሙሉ ሌባ ነው፣ ለመብላት ነው የሚሯሯጠው እንጂ በእርግጠኝነት በሹመቱም የሚያገኘው ወርሃዊ ደሞዝ እንደዚህ አይነት ሀብት፣ እንደዚህ አይነት የተቀማጠለ ኑሮ እንዲኖር የሚፈቅድለት አይደለም ማለት ነው። ዱባይ እየሄድን ነው ክረምት የምናሳልፈው፣ አሜሪካ እየሄድን ነው የምናሳልፈው እኮ ማለት እኮ አንድ ጄኔራል ከሚያገኘው ደሞዝ እንዲህ አይነት ህይወት ሊኖር እንደማይችል ምንም ጥያቄ የለው። 8 ሰዓት ሙሉ ሰርቶ የሚያገኘው ደሞዝ እንዲህ አይነት የተቀማጠለ ህይወት አያኖረው። ያን ስልጣን ተጠቅሞ በዛ ስልጣን ሊገኝ የሚችለውን ነገር ካልወሰደ በስተቀር ያን ሹመት ተጠቅሞ እስኪሻር ድረስ እንዳይቆጨው አድርጎ ካልዘረፈ በስተቀር ማለት ነው። አሁን ላይ እነ ጄኔራል ምግበይ ከነሱ በላይ ያለ ስልጣን ያለው አካል አለ። ከዛ አካል ጋር ደግሞ ጥሩ የሆነ ግንኙነት የላቸውም። ስለዚህ አሁን ከነሱ በላይ ያለው ሌባ እነሱን እነ ምግበይን ሌባ አድርጎ በማሳየት ተጠያቂ የማድረግ ፍላጎት አለው። እነ ጄኔራል ምግበይ ከዚህ ለማምለጥ ሲሉ ነው ትግራይ ውስጥ ውጥረት የሚፈጥሩት። ትግራይ ውስጥ ወደ ጦርነት ሊያመራ የሚችል እንቅስቃሴ የሚያደርጉት ሌላ አይደለም። ያንን ነው የሚያረጋግጠው። ስለራሳቸው ያሉት ነገር ንጽህናቸውን አይደለም። ከዛ ውጪ አካባቢውን አስተዳደር ይጠይቃሉ። ምንድን ይሄ ወርቅን በመዝረፍ ረገድ ጄኔራል ምግበይ እኮ እንዳሉበት እኮ የትግራይ ክልል አመራር እኮ ነው የተናገረው። ሌላ ማንም እኮ አይደለም። ራሱ የትግራይ አመራር እኮ ነው የተናገረው። የብልጽግና ክስ እኮ አይደለም፣ የኢዜማ ክስ አይደለም፣ እኛም ያመጣ ነው ክስ አይደለም። ይሄ እዛው የነበሩ የትግራይ አመራሮች፣ አካባቢው ላይ ያሉ አካላቶች የሚናገሩት ክስ እኮ ነው። ለማንም ያስተባብሉት ከውጭ የመጣ ክስ ይመስል ከዛው ከቤቱ እኮ ነው የመጣው ክሱ። ከዛው እኮ ነው የመጣው እንጂ ሌላው የከሰሰው ክስ እኮ አይደለም። ከውጭ የመጣ ክስ አይደለም። ከዛው ከቲፒኤልኤፍ ውስጥ የመጣ ክስ ነው። እና እነሱን አትመኗቸው ግን ሌሎቹን ጠይቁ ማለት ምን ማለት ነው? እነዚህ የማይታመኑት ከሳሽ ስለሆኑ ሌሎቹ ምናልባት በጥቅም ስለተሳሰሩ ወይንም ደግሞ ስለሚፈሩ አይመሰክሩም ተብሎ ካልሆነ በስተቀር ክሱም የመጣው ከዛው ከአካባቢው አስተዳደር ጭምር የቤት ክስ ነው። የእርስ በርስ መካሰስ ነው፣ ሌላ አይደለም። ለኛ የሚነግረን ነገር እንደዚህ አይነት በዝርፊያ ያካበቱት ሀብት አለ እና ያንን ሀብት እንዳይነጠቁ
እሱንም ደግሞ ሀብት በመፍጠር ረገድ ውስጥ ያለፉባቸው የወንጀል ድርጊቶች አሉ። በዛም ተጠያቂ እንዳይሆኑ ሲሉ በትግራይ ህዝብ እና ወጣት ስም የሚነግዱት ያን ዋናው ነገር። አሁንም ቢሆን እዛው ያላቸው ዝርፊያ አለ፣ የሚዘርፉት ዝርፊያ አለ። እሱ እንዳይቋረጥ ሲሉ ነው ያንን የሚያደርጉት እንጂ ከየት አምጥተውት? አንዴ ዱባይ አንዴ አሜሪካ ነበር ምዝናን ነው ራሱስ እንዲህ ይባላል አይባልም እኮ። እውነት ለመናገር እንዲህ እኮ አይባልም። አሁን እሳቸው እንግዲህ ይሄን ሁሉ ትቼ ነው ትግል ውስጥ ያለሁት በረሃ የወረድኩት ሊሉን ነው የፈለጉ ያሉት። ወዳጄ በዚህ ይሄ ሀብት የተገኘበት ሂደት ወንጀል ስለሆነ በዛ እንዳይጠየቁ ሲሉ ነው ያን እያደረጉ ያሉት። በዚህ እንለፈው። ሌላኛው ያነሱት ከፋኖና ከሻቢያ ጋር ስላላቸው ግንኙነት ነው። ይሄንን እኔ አላቅም ወይም ደግሞ የኔ ስራ አይደለም የሚል ነገር አንስተዋል በአንድ በኩል። በሌላ በኩል ደግሞ ምንም አይነት ግንኙነት የለም ነው የሚሉት። ይህም ከውጭ የመጣ ክስ አይደለም። ከፋኖ ጋር ግንኙነት እንዳለ፣ ከሻቢያ ጋር ግንኙነት እንዳለ የሚናገሩት ራሳቸው የቲፒኤልኤፍ ሰዎች ናቸው። እኔ ለምን እንደሆነ አላቅም ራሳቸው ተናግረው ይኸው እንዲህ እያደረጉ ነው ሲባል ክሱን ከውጭ ለምን እንደሚያደርጉት ግራ ነው የሚገባኝ። የራሳቸው አክቲቪስቶች ናቸው የሚናገሩ፣ ከነሱ ጋር ቅርበት ያላቸው አካላቶች ናቸው የሚናገሩ። ከፋኖ ጋር ግንኙነት እንዳለ፣ ከሻቢያ ጋር ግንኙነት እንዳለ የሚናገሩ አንድ ይውላችሁ። በፊት ላይ የመጀመሪያው የትግራይ ጦርነት ከመጀመሩ በፊት ክሶች ሁሉ ይመጡ የነበረው ከውጭ ነበር። ከውጭ ነበረ ስላችሁ የትግራይ ብሔርተኛው አንድ ነበረ እና ከሳሹ ወይ ብልጽግና ነው ወይም በብልጽግና ዙሪያ ላይ ያለ አካል ነው፣ ወይ አማራ ብሔርተኛ ነው ወይ ኢዜማ ነው። እንደዛ ነበር ከሳሹ። ክሶች በሙሉ ከውጭ ነበር የሚመጡት። አሁን የፕሪቶሪያ ስምምነት ያን ጦርነት ካቆመ በኋላ ግን እየመጡ ያሉ ክሶች በሙሉ የሚመጡት ከቤት ውስጥ ነው እና ለምን የውጭ ክስ አድርገው እንደሚያቀርቡት አይገባኝም። ወይ ራሳቸው ተነጋግረው እዛው መፍታት ነው። ማንም እኮ አይደለም እኮ የሚለው። ከሻቢያ ጋር ግንኙነት አለን የሚለው እኮ ቲፒኤልኤፎች እኮ ናቸው። ከፋኖ ጋር ግንኙነት አለን እኮ የሚሉት ቲፒኤልኤፎች እኮ ናቸው። ጽምዶ የማን አጀንዳ ነው? ማን የፈጠረው? የራሱ የቲፒኤልኤፍ አጀንዳ አይደለም አይደል እንዴ? እናው ክሱ ከውጭ የመጣ አድርገው ሲቆጥሩስ ነው ግራ የሚገባኝ። እውነታውም ደግሞ ግንኙነት አለ፣ ከፋኖም ጋር ግንኙነት አለ፣ ከሻቢያም ጋር ግንኙነት አለ። ሻቢያም ሰራዊቱን ይዞ ገብቷል ትግራይ ውስጥ። እውነታው እንደውም አሁን ላይ ትግራይን የሚያስተዳድረው ህወሓት ሳይሆን ሻቢያ ነው። ሻቢያ ነው ትግራይን እያስተዳደረ ያለው። ኤርትራን በሚያስተዳድርበት አይነት መንገድ ነው እያስተዳደረ ያለው። ለዛ ነው ልክ እንደ ኤርትራ ወጣቶች የትግራይ ወጣቶች ነቅለው እያሰደዱ ያሉት። ነቅለው እየተሰደዱ ያሉት ኦፍ ኮርስ የእሳቸው ስራ ላይ ሆኖ ይችላል። ግንኙነቱን መፍጠር የእሳቸው ስራ ላይሆን ይችላል። ግን እሳቸው ጠብቋለው የሚሉት ኃይል ወይም ደግሞ ስብስብ የእሱ ስራ ነው። ቲፒኤልኤፍ የግንኙነት ፈጥሯል። እሳቸው ማያውቁትም ተብሎ አይታሰብም። በደንብ እውቅናው አላቸው። ከፋኖም ጋር ከሻቢያም ጋር ግንኙነት አላቸው። ለመካድ ካልሆነ በስተቀር ግንኙነቱ አለ። ይህንን የሚናገሩት ራሳቸው ፋኖች ናቸው። ይህን የሚናገሩት ራሳቸው ቲፒኤልኤፎች ናቸው። ራሳቸው ይናገራሉ። ክስ ሆኖ ደግሞ ሲቀር ውሸት ነው ይላሉ። ምን አይነት አካሄድ እንደሆነ አይገባኝም። ወይ ተነጋገሩ። ጄኔራል ምግበይ እንዳለ የተናገሩትን ነገር ብታዩ በቃ ከውጭ የመጣ ክስ ነው የሚያደርጉት። ተነጋግራችሁ ተግባቡ። ግንኙነት አለን በአንድ በኩል ከዛው ነው የሚባለው። እሱን መሰረት አድርገህ ይሄው ግንኙነት ፈጥረዋል ደግሞ ብለህ ስታቀርበው ውሸት ይሉታል።
ከሻዕቢያ ጋር ግንኙነት መፍጠሩን ማን ይነገር? ማን ይነገር? የትግራይ አክቲቪስቶች አይደሉም እንዴ? ጋዜጠኛንን የሚሉ አይደሉም እንዴ? ጽምዶ ብለው ሲያደርቁን የነበሩት እነሱ አይደሉም እንዴ? ምን ማለት ነው? አሁን ደግሞ የለንም ብሎ ደግሞ መካድና ክሱ ቲፒኤልኤፍን ለመውጋት ወይም ጦርነት ለመክፈት ተብሎ የተፈበረከ አድርገው ለምን እንደሚያቀርቡት አይገባኝ። ያለመናገር ነው። ጸጥ ብለህ ስራህን መስራት ነው። በአንድ በኩል መንግስትን ያስደነበሩ ይመስላቸዋል። ማለት የሆነ ይሄ ዳይላማ ውስጥ ናቸው። ወደ ጦርነት ልንገባ እንችላለን ብለው ያስባሉ። ሶዛ ላይ ይሰራሉ። ሁለት መንገድ ነው የሚሄዱት። እንደገና እዚህ ጋር ደግሞ በድርድር ምናምን ነገር ደግሞ ይላሉ። በድርድር ከተሳካ ተሳካ፣ ካልተሳካ የጦርነቱን አማራጭ ሊያመጡ ማለት ነው። ስለዚህ ግፊት ነው የሚፈልጉ ማለት መግፋት ነው። ተጽዕኖ ፈጥረው ያንን አካል ወደ ድርድር ማምጣት ነው እየፈለጉ ያሉት። ስለዚህ ከሻዕቢያም ጋር ከፋኖም ጋር ግንኙነት ፈጥረናል ይላሉ፣ ጫና ለመፍጠር ሲሉ ማለት። ይሄንኑ ይዘህ ይሄው ፈጥረዋል እኮ ደግሞ ብለህ እንደ ክስ ደግሞ ስታቀርበው ይሄ ከፕሪቶሪያ ስምምነት ጋር ይጣረሳል፣ ይሄ ከህገ መንግስቱ ጋር ይጣረሳል እንዴት ብለህ ደግሞ ስታቀርበው ውሸት ደግሞ ይለዋል። እንደዚህ አይነት የተጋጨ አይነት አካሄድ ልክ አይደለም። በነገራችን ላይ ንግግራቸው በሙሉ የተጋጨ በሙሉ ያሳቸው ሰራዊቱን ያነቃቃሉ ተብሎ የሚታሰቡ ሰው ናቸውና የኢንተርቪውም ዓላማ አይ ቲንክ ከዛ ጋር የተያያዘ ይመስለኛል። ሰራዊቱን ለማነቃቃት ተብሎ ወይም ደግሞ የቲፒኤልኤፍን ደጋፊ ለማነቃቃት ሞራል ለመስጠት ሲባል የተደረገና መባል የሌለባቸው ነገሮች በሙሉ የተባሉበት አይነት ቃለ መጠይቅ ነው እና ከፋኖም ጋር ከሻዕቢያም ጋር ግንኙነት ስለመኖሩ የተነገረው ከዛው መንደር ነው ከሌላ እኔ በነገራችን ላይ ከሌላ ሰው ሰምቼ ከስሼ አላውቅም። ሌሎች አይናገሩም እያልኩ አይደለም፣ ግን በፍጹም ሌሎች የሚናገሩት የራሳቸው የፖለቲካ ፍላጎት አለ ብዬ ስለማስብ በጭራሽ የነሱን ከውስጥ ደረሰን ከምንም ቢሉ እንደው እንደ መረጃ ወስደዋለሁ፣ ግን ያንን ተቀብዬ ግን ክስ አልመሰረትም ወይም እንዲያደርጉ አልልም። በራሳቸው አይነት መንገድ ካላረጋገጡት በስተቀር እኔ ከብልጽግና ምናምን የሚወጡ ይሄ ደረሰን ምናምን እየተባሉ የሚወጡ ነገሮች አሉ። እሰማለሁ፣ እነሱን እንደማንኛውም ሰው ለመረጃ አቀበለዋለሁ። አንደኛ ለምንድን ነው እንዲህ አይነት መረጃ የወጣው? ምን ለማድረግ ነው? ምን ታስቦ ነው የሚለውንም ነገር ለመተንተን ለመገምገም እንዲረዳኝ ማለት ነው። ነገር ግን በፍጹም ያንን ትክክል ብዬ ግን አምጥቼ እዚህ አላወራም። ያን ትክክል ብዬ አምጥቼ የማወራው ከነሱ ይሄንን አይነት ክስ ሊያረጋግጥ የሚችል እንቅስቃሴ ወይንም የሆነ አይነት ነገር ካየሁኝ። ከሻዕቢያ ጋር ግንኙነት አላቸው ስል ራሳቸው ግንኙነት ስለመኖራቸው የሚያረጋግጡ ተጨባጭ የሆኑ እንቅስቃሴዎችና ንግግሮችን አይቼ ከፋኖም ጋር ያንን ሲሉ በተመሳሳይ መልኩ እና ክሱ ከራሳቸው ነው የመጣው፣ ከሌላ አይደለም። ራሳቸው እኮ ለምሳሌ ሰሬ ሲያስመርቁ አሁን እንደ ድሮ አይደለንም፣ አሁን ልንከበብ አንችልም፣ ትላንት ከኛ በተቃራኒ የነበሩ አካላቶች አሁን ከጎናችን ናቸው ብለው እኮ ለሰራዊቱ እኮ የሚናገሩት ራሳቸው ሰራዊቱ አመራሮች እኮ ናቸው። ምናልባት ጄኔራል ምግበይ ራሳቸው ተናግረዋል። ሌላ ማንም ራሳቸው ይሄንን ይናገራሉ። ታዲያ ይሄንን እየሰማ ግንኙነት የላቸውም ልትል ወይንስ እነሱ እንደሚሉት ከአፋርም ህዝብ ጋር ከአማራም ህዝብ ጋር ከኤርትራ ህዝብ ጋር የህዝብ ለህዝብ ግንኙነት ነው? ይሄንን ቀልድ እንመን? ይሄን ቀልድ እንቀበለው? ይሄን ልንቀበል አንችልም። እና ግንኙነቱ አላቸው፣ ራሳቸውም ናቸው ያመኑት። በኋላ ደግሞ ክስ ሆኖ ደግሞ ሲመጣባቸው ከተስማሙት ስምምነት ጋር
ከህግ ጋር የሚጣረስ ሆኖ ክስ ሆኖ ሲመጣባቸው ደግሞ ሊያስተባብሉት ደግሞ ሲሞክሩ ከውጭ የመጣ ክስ አድርገው ለማቅረብ ሲሞክሩ የሆነ ነገር ለመፍጠር ተብሎ የተፈበረከ መረጃ ተደርጎ ኩክ የተደረገ መረጃ አድርገው ሲያቀርቡት ትንሽ ግራ ያጋባል። እኔስ ሁለተኛው ጉዳይ ይሄ ነው። ሶስተኛው ጸረ ድሮን ታጥቀናል የሚለው ነው። በጣም ዛሬ መነጋገሪያ የነበረው ጉዳይ ይሄ ነው። ጸረ ድሮን ታጥቀናል። ይሄ እንዴት እንዳሰቡት አላቅም። ነገር ግን ሊያስከፍል የሚችል ንግግር ነው። ሊያስተባብሉት እየሞከሩ እንደሆነ እያየው ነው። የትርጉም ችግር አለ። ትርጉሙ ልክ አይደለም። ጄኔራል ምግበይ ጸረ ድሮን ታጥቀናል አላለም። ለድሮን ጸረ ድሮን አለው፣ ለአውሮፕላን ጸረ አውሮፕላን አለው፣ ለታንክ ጸረ ታንክ አለው አሉ እንጂ ታጥቀናል የሚል ነገር አልተናገሩም ነው የሚሉት። ይሄንን የሚሉት የቲፒኤልኤፍ ሰዎች ናቸው። ትግረኛ ቋንቋ በደንብ የሚችሉ እዛው የትግራይ ፖለቲካ ውስጥ ያሉ እንደነ ዳዊት ከበደ ደግሞ የነገሩን አሁን ያለው ነው። ጸረ ድሮን ታጥቀናል የሚለው ነው። እኔ ከዳዊት ከበደ ነው ያገኙት። በዚህ ረገድ ከቲፒኤልኤፍ ሰዎች ዳዊት ከበደን ማመን ይቀለኛል። ውግንናው ለጊዜያዊ መንግስቱ እንደሆነ አውቃለሁ። የቲፒኤልኤፍ አንዳንድ አካሄዶች ብዙ አይመቹትም። ስለማይመቹት ግን ሳይሆን ዳዊት ተሳክቶለታል አልተሳካለትም ሌላ ጉዳይ ሆኖ ግን ሚዛን ለመጠበቅ ሲሞክር በተደጋጋሚ ጊዜ አየዋለሁ። የራሱን ሚዛን ለመጠበቅ ሲሞክር እኔ አየዋለሁ። ተሳክቶለታል አልተሳካለትም ሌላ ጉዳይ ነው፣ ግን ቢያንስ የሚሞክር ሰው ነው። ከዛ አኳያ እሱን ማመን ለእኔ በጣም የተሻለ ነው። ጸረ ድሮን ታጥቀናል የሚለውን እንደዛ እንዳሉ አድርጌ ነው የምቆጥረው። በነገራችን ላይ በሌላም አይነት መልኩ ቢባልም ችግር የለውም። ራሳቸው ድሮን ታጥቀናል ይላሉ። ራሳቸው የቲፒኤልኤፍ ሰዎች የቲፒኤልኤፍ ሰዎች ወሬ አማረልን ብለው መነጋገሪያ ያደርገናል ብለው ራሳቸው ናቸው ድሮን አለን የሚሉት ራሳቸው ናቸው። መከላከያ ለመጀመሪያ ጊዜ በድሮን ይቀጠቀጣል በዚህ ጦርነት እያሉ የሚናገሩት ራሳቸው ናቸው፣ ሌላ ማንም አይደለም። እንደውም ጄኔራል ምግበይ ድሮን አለን አይደለም ያሉት፣ ጸረ ድሮን ነው ያሉት። ድሮን አለን ያሉት ራሳቸው የቲፒኤልኤፍ ሰዎች ናቸው። ድሮን ታጥቀናል። እኔ እውነት ይሁን ውሸት ማቀው ነገር የለም። የመሆን እድልም አለው ብዬ አላስብም። ለምሳሌ ለአይነት መሳሪያ በደንብ ሊያስገቡ የሚችሉት በኤርትራ በኩል ሻዕቢያ ቲፒኤልኤፍ እንዲታጠቅ ይፈቅዳል ብዬ በጭራሽ አላምንም። በጭራሽ ሻዕቢያ በዚህ መጠን በዚህ እድሜው እንደዚህ አይነት የሞኝ ተግባር ውስጥ ይገባል የሚል ምንም አይነት ግምት የለኝም። ቲፒኤልኤፍን ድሮን አያስታጥቅም በጭራሽ ድሮን አያስታጥቁም። ከባባድ መሳሪያዎችም የቀበሩትን ቆፍረው ያወጣሉ እንጂ በጭራሽ ሻዕቢያ አያስታጥቃቸው። የሻዕቢያ ዋነኛው ፍላጎት ቲፒኤልኤፍ ጥገኛው ሆኖ እንዲኖር፣ ጥገኛው ሆኖ አርግ ያለውን እያደረገ እንዲኖር ማድረግ ነው የሚፈልገው። ድሮን ታጥቀናል ምናምን ሲሉ ግን እሰማለሁ። አይመስለኝም። ታጥቀውም ደግሞ ከሆነ እውነቴን ነው የምላችሁ፣ ታጥቀናል ማለት በጣም ትልቅ ስህተት ነው። አይባልም፣ እመጣበታለሁ እሱ ላይ አይባልም፣ ግን የታጠቁም አይመስለኝም። ውሸት ነው። ሻዕቢያ ያን አይፈቅድም፣ በፍጹም አይፈቅድም። ከብልጽግና ጋር ቢደራደር ይመርጣል ቲፒኤልኤፍን ከባድ መሳሪያ ከሚያስታጥቀው። ዞሮ ቲፒኤልኤፍን ማስታጠቅ ብልጽግና ሊወረኝ ነው ሊወጋኝ ነው ብሎ
እሱን ለመቀልበስ አይደለም፣ ብልጽግናን ለመውጋት አይደለም። ስለዚህ በጭራሽ ነው የምላችሁ ቲፒኤልኤፍን ከባድ መሳሪያ አስታጥቆ ብልጽግናን ከሚወጋ ሻዕቢያ ከብልጽግና ጋር ቢደራደር ይመርጣል። ማናቅ ነው የሚመስላቸው በሻዕቢያና በቲፒኤልኤፍ መካከል ያለውን አለመተማመን፣ በሁለቱ መካከል ያለው ቅራኔ የማይታረቅ ነው የምላቸው። የማይታረቅ ነው። ለጊዜው አንድ ሊሆኑ ይችላሉ እንጂ ነገ ከነገ ወዲያ እንደሚጋጩ እያወቁ ነው አሁን በጋራ የሚሰሩት። ድሮን አያስታጥቁ። ምናልባት ወይ ራሱ ታጥቆ የድሮን ድጋፍ ሊያደርግለት ይችል ከሆነ ነው እንጂ በፍጹም ድሮን አያስታጥቁ። አይታወቅም። ቲፒኤልኤፍ እኮ ልደራደር እያለ እኮ ባይዘው የድርድሩን አልፈልግም ያለው ብልጽግና ነው። አልደራደርም ያለው ብልጽግና ነው እንጂ ቲፒኤልኤፍ እኮ ልደራደር እያለው ድንገት ብልጽግና እሺ ልደራደር ቢል ድሮንም በለው ጸረ ድሮን ታንክም በለው ምን በለው ለብልጽግና ያስረክባል። ቲፒኤልኤፍ ያስረክባል። እንደው ልደራደር እንኳን ቢል ይሄንን ከባድ መሳሪያ ይወስዷል። ቲፒኤልኤፍ ድርድርን በሚመለከት በጣም እየፈለገ ነው። ዛሬም ሲያነሱ ነበር፣ ሪፖርተር ላይ ሰምቻለሁ። ህዝብ ግንኙነታቸው አግኝተን ነው ያሉት። ድርድር አግኝተን እንደዛ ነው ያሉት። ብልጽግና ነው አልደራደርም እያለ አልደራደርም ባዩ ብልጽግና ነው። ቢደራደር በሶስተኛ ወገን ቢደራደር ዲዲአር እኮ አንዱ ጉዳይ እኮ ነው። ዲዲአር አንዱ ጉዳይ ነው። በዲዲአር ይሄን ይቀበላል፣ ድሮኑን ይቀበላል። ሊያስታጥቁት ነው ማለት እኮ እኔ አይመስለኝም። ድሮንም አልታጠቁም፣ ጸረ ድሮንም የታጠቁም አይመስለኝም። ነገር ግን ዞሮ ዞሮ እንዳልኳችሁ ወደ ጦርነት ሊገባ ነው። በአንድ በኩል ደግሞ ድርድርንም ደግሞ ተስፋም ያደርጋሉ። ስለዚህ የሆነች ጫና ፈጥረው ነገር ወደ ድርድር እንዲመጣ ለማድረግ ሲሉ የሚናገሩት ነገር ካልሆነ በስተቀር የለም። የታጠቁት ነገር ብዙ የለም። ሻዕቢያም አያስታጥቅም። ያንን እያየ ዝም አይልም። ታጥቀውም ከሆነ ዝም አይልም። የሚታወቅ ነው ሻዕቢያ ስለ ቲፒኤልኤፍ ምን እንደሚያስብ። ስንት ዓመታቸው ሁለቱ እኮ በደንብ እኮ ነው የሚተዋወቁት። በደንብ እኮ ነው የሚተዋወቁት። ቲፒኤልኤፍ የተፈለገው የብልጽግና ትኩረት ወደ ውስጥ እንዲገባ ብቻ ነው። ሻዕቢያ ላይ ነው ትኩረቱ። ያን ትኩረት ማስቀየር ነው ሻዕቢያ የሚፈልገው። ቲፒኤልኤፍን የፈለገበት ዋነኛው ምክንያት ከዚህ ጋር የተያያዘ። ለዚህ ደግሞ ድሮን ማስታጠቅ አያስፈልግም፣ ጸረ ድሮንን ማስታጠቅ አያስፈልግም ቢለው ምን አገባው? ድሮን ቢያዘንብበት ሻዕቢያ ምን አገባው? እሱ ጋር አይምጣ እንጂ እኮ ጉዳይ ስቶም እኮ። ስለዚህ እኔ ያስታጠቃቸውም አይመስለኝም። ኤኒዌይስ ግን ጄኔራል ሙጋቤ ያንን ብለዋል። ፓራዶክሱን ልንገራችሁ እና እነሱም በጣም እያስተባበሉ ያለበትን ምክንያት ልንገራችሁ። በአንድ በኩል የኛ ፍላጎት ይላሉ ጄኔራል ሙጋቤ የሚሉታል፣ ቲፒኤልኤፍም ደጋግሞ ነው የሚለው የኛ ፍላጎት ችግሩን በሰላማዊ መንገድ መፍታት ነው። ህዝባችን ጦርነት ሰልችቶታል። ጦርነት አይፈልግም። ከህዝባችን ፍላጎት ውጪ መሆን አንፈልግም ካልተገደድን በስተቀር። በውይይት በድርድር ችግሩ መፍታት እንደሚቻል እናምናለን። እሱንም አማራጭ ለመቀበል ፍላጎት አለን፣ ዝግጁ ነን፣ ጥያቄያችንም ያ ነው ሲሉ ነው የምንሰማው። በአንድ በኩል ይሄንን ይላል፣ በሌላ በኩል ደግሞ ጸረ ድሮን ታጥቀናል ይሏል። ድሮን ታጥቀናል ይሏል። ምን ማለት ነው? ታጥቀህም እኮ ቢሆን ግን ማለቱ እኮ
ድርድር ነው የምፈልገው ከሚለው ንግግር ጋር የሚጋጭ እኮ ነው። ታጥቀህም ቢሆን አትልም፣ ኖሮህም ቢሆን አትልም ይሄን። ምክንያቱም አይፈቀድም፣ አይፈቀደልህም። ክልል ሆነ መከላከያን አላፈርስም፣ ድሮን እታጠቃለሁ፣ ጸረ ድሮን እንደዚህ እኮ አይቻልም፣ አይቻልም እኮ። ቢኖርህም እኮ ነው የምልህ አትልም፣ ይሄን አትልም። ምክንያቱም ከጥያቄ ጋር ስለሚጋጭ። ጥያቄ ድርድር ነው። ጥያቄ ድርድር ከሆነ ጸረ ድሮን ይዣለሁ፣ ጸረ አውሮፕላን ይዣለሁ፣ ጸረ ታንክ ይዣለሁ እያልክ አትቀባጥር። እንደዛም ታደርግ ከሆነ ደነዝ ነህ አንተ ማለት የሆነ ነገር ደንዝሃል ወይ የሆነ ግራ የተጋባህበት ነገር አለ። እኔ ቲፒኤልኤፍ ጋር የማይወስኑ ግራ ተጋብተዋል። መንግስት ከውጭም ከውስጥም ተወጥሯል ብለው ጫና ፈጥረንበት ወደ ድርድር እናመጣዋለን ብለው የጀመሯቸው አይነት ነገሮች ሳያስቡት ከነሱም ፍላጎት ከቁጥጥራቸውም ውጪ ወደ ጦርነት እያመራ ነው። እነሱ የሚፈጥሩትን ጫና መንግስት ተቀብሎ በነሱ ጥያቄና ፍላጎት መስመር እሱን ይዞ ከመሄድ ይልቁንስ ውጥረቱን የሚያባብስ ጦርነቱንም አይቀሪ ወደሚያደርጉ እርምጃዎችን ነው እየወሰደ ያለው። እነሱ የሚፈልጉትን ሳይሆን ከነሱ በተቃራኒ የማይፈልጉትን አይነት እርምጃ ነው እየወሰደ ያለው። አሁን ግራ ገብቷቸዋል ምን እንደሚያደርጉ ማለት ነው። ለዛ ነው ጸረ ድሮን አለ ምናምን ነገር የሚሉት። ለዛ ነው ካለ ለምን ይዘውም ታደርጋለህ? ምን ያደርግልሃል? ይዘው እንደ ብልጽግና ጌጥ ልታደርገው ነው? ምን ያደርግልሃል? ታዲያ ካለ ምንድን ነው የምትፈልገው? ጦርነቱን እንደሆነ ብልጽግና ውጊያውን እንደሆነ ብልጽግና ጀምሮታል እኮ። ብዙ ሰዎች አይገባቸውም። ጀምሮታል። መድኃኒት እየሄደ አይደለም እንዴ? ነዳጅ ቆሟል አይደል እንዴ? በጀት ቆሟል አይደለም እንዴ? እነዚህ እኮ የብልጽግና ጥይቶች እኮ ናቸው። ይሄ እኮ ተኩስ እኮ ነው። ምንድን ነው የምትሉት? ውጊያውን ጀምሮታል። ብልጽግና ሲዋጋ በጦር መሳሪያ ብቻ አይደለም የሚዋጋ፣ እጁ ላይ ያለውን ስልጣን እጁ ላይ ያለውን መስጠት ያለበትን ነገሮች በሙሉ በመያዝ ነው። በቃ ውጊያውን ጀምሮታል። ጦርነቱ ተውትን፣ ውጊያውን ጀምሮታል ብልጽግና። ድሮን ታቅፈ ምን ታደርጋለህ ታዲያ? ካለ እንዲህ ያለኝ የምትለውን ነገር ይዘህ ታዲያ ምንድን ነው የምታደርገው? እሱን ታቅፈ ነዳጅ ቆመ ብለህ ለምን ታለቅሳለህ? ደሞዝ ቆመ ብለህ ለምን እንትን ትላለህ? መብትህ እኮ የለም። እነሱ ይሄ ያለን ከእንትናም ጋር ግንኙነት ጀምረናል ምናምን በሚል ይሄን በሚፈጥሩት ወሬ ብልጽግናን ጫና ውስጥ ከተውት ወደ ድርድር ማምጣት። ግን ብልጽግና ወደዛ ደግሞ አልመጣም። እንዲህ ያለን ባሉ ቁጥር ሰራዊቱን ያስጠጋል። እንዲህ ያለን ባሉት ቁጥር መስጠት ያለበትን ወይ ደሞዝ ይቆማል፣ ወይ ነዳጅ ይቆማል፣ ወይ መድኃኒት ይቆማል። ወደ ድርድር ከመምጣት ይልቅ እንደውም ያፋጥነዋል። ወደ ድርድር አልመጣም፣ እንደውም ጀምሩት ጦርነቱ። ጊዜው ለቲፒኤልኤፍ አሁን ለቲፒኤልኤፍ እውነቴን ነው የምለው ካላቸው እንደው ድርድር ከሆነ የሚፈልጉት እንዲህ አይነት አባባል ባይጠቀሙ ጥሩ። ድሮን አለን፣ ጸረ ድሮን አለን። ይሄ በቃ ድርድር የሚፈልግ አካል ይሄን አይልም። ነገ ከነገ ወዲያ ድርድር ውስጥ አስገብቶ አንጣ ድሮኑን ቢልህ፣ አንጣ ጸረ ድሮኑን ቢልህ፣ አንጣ ታንኩን፣ አንጣ ምናምኑን ቢልህ ምን ልትሆን? ልታስታጥቀው ነው? እንደውም ከዩኤ ያጣውን ነገር አሁን ከአንተ ሊወስድ ነው ማለት ነው። ድርድር የምትፈልግ ከሆነ
ከጦርነት ጋር የተያያዙ ዝግጅቶችህን ምናምን እንደሚደረግ እኮ ይታወቃል። ግን ዝም ነው የሚባለው፣ አይወራም። ድርድር ከሆነ የምትፈልገው እነሱ ግን የህዝባቸውን ልብ ያሞቁ ይመስል የወጣቱን ትኩረት እንደገና እናገኛለን በሚል ይሄ ያለን ይሉታል። ምክንያቱም ሰራዊቱ መዋጋት እየፈለገ አይደለም፣ ወጣቱ መዋጋት እየፈለገ አይደለም። ምንም ቢሉት ምዕራብ ትግራይ ቢሉት ክብር ጠሴ ቢሉት ራስህ ተዋጋ እያሉ ራስህ ተዋጋ፣ እኛ እንዋጋ። ምናልባት እንደው ከዚህ ቀደም የነበረው ትራውማ ነው ብለው አስበው አሁን ልቡን ሞቅ እንዲያደርግ ድሮን አለን ይሉታል፣ ጸረ ድሮን አለን ይሉታል፣ እንዲህ ያለን እንደ ድሮ አይደለንም ምናምን ይሉታል። እንደውም ከድሮማ በጣም በሳችኋል። አሁን ድሮ ነበር የምትሻሉት። ፒኤልኤፍ ድሮ እኮ ነበር የሚሻለው። ድሮ የተሰባሰበ የፖለቲካ ስብስብ አለው፣ አንድ የሆነ ሰራዊቱ የመዋጋት ሞራሉ ኮዙ ራሱ። አሁን ምን አለው? ከዛ ውጭ የነበራቸው ከሰሜን እዝም ከምን የሚወሰዱት ከባባድ መሳሪያም ነበር። ብልጽግናም በዚህ ደረጃ ነበረ። ግን እንደ ጎርፍ ሊለቅ የሚችለው ግን የሰው ኃይል ነበረው ብልጽግና እና ከዩኤኢም ከምን የሚያገኛቸው የተወሰኑ ድጋፎች ካልሆኑ በስተቀር አሁን ቲፒኤልኤፍ ምን አለው? ቢኖረው እስካሁን ምን አስቀምጠው? ነዳጅ ቆመ፣ መድኃኒት ቆመ። ይሄ እኮ ተኩስ እኮ ነው። ተኩስ እኮ ነው። የሚታወቅ ነው። ብልጽግና እንዲህ አይነት ነገሮችን ለጦር መሳሪያነት ነው የሚጠቀምባቸው። ስለዚህ ይሄን እያደረገ ዝም የምትልበት ምክንያት ምንድን ነው? አቅሙ ቢኖርህ አለኝ የምትለው ነገር ቢኖርህ ዝም የምትልበት ምንም ምክንያት የለም። አሁንም ድርድር ነው እየጠየቁ ያለው። ድርድር ደግሞ የለም። ግን አንድ ጥይት ሳይተኩስ ትግራይ ውስጥ ችግር መፍጠር የሚችልበትን ስትራቴጂ ነድፎ እየተንቀሳቀሰ ነው ብልጽግና። አንድ ጥይት ሳይተኩስ ከቲፒኤልኤፍ ጋር መዋጋት የሚችልበትን ነገሮች እያደረገ ነው። ነዳጅ ማቆሚያ፣ ደሞዝ ማቆሚያ ነው፣ መድኃኒት ማቆሚያ ነው። ሌላ ነገር የለም። ጥይት ሳይተኩስ መዋጋት ማለት ነው። ቲፒኤልኤፍ አሁንም ድርድር ነው እየጠየቀ ያለውና ዝም ብለው ይሄ ወጣቱን መልሰው ወደ ጦርነት ለማስገባት ሲሉ እንደገና የሆነ ጫና ለመፍጠር ሲሉ ምናምን የሚሉት ነገር ካልሆነ በስተቀር ብዙም ትርጉም የሚሰጥ ነገር አይደለም። ግን እንዳልኳችሁ ዋጋ ግን ያስከፍላቸዋል። ምክንያቱም ይጋጫል። እንዴት ድሮን ትታጠቃለህ? እንዴት ከባድ መሳሪያ እኮ እንዴት ጸረ ታንክ ጸረ አውሮፕላን መሳሪያ ትታጠቃለህ? እንዴት አይቻልም። እኮ ከህግ ውጪ ነኝ እያልኩ እኮ። አማጺ እንኳን ሆነ ቢሆን እሺ፣ ግን ክልሉን እያስተዳደርኩኝ ነው ብለህ እንዲህ አይነት ነገር የሚጠቅም ሳይሆን የሚጎዳ ነው ወዳጆች።